በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦሪት ዘጸአት ምዕራፍ 33 እስራኤል ከሲና ተራራ እንደተነሱ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ፣ አንተ ከግብፅ ካወጣው ሕዝብ ጋር ለአብርሃምና ለይስሐቅ ለያዕቆብ ለዘራቸው ሰጣችኋለሁ ብዬ ወደ ማልኩባት ምድር ውጣ። መልአኬንም ካንተ ጋር በፊትህ ልካለሁ። ከናናውያን፣ አሞራውያን፣ ኬጢያውያን፣ ፌርዛውያን፣ ጌርጌሳውያን፣ ኢያቡሳውያን እና ኢያቡሳውያንንም ያወጣቸዋል። ወተትና ማር ወደምትፈሰው ምድርም አስገባሃለሁ። አንገተ ደንዳና ስለሆነ ሕዝብ በመንገድ ላይ እንዳላጠፋ እኔ ከአንተ ጋር አልወጣም። ሕዝቡ ይህ ክፉ ወሬ ሰምቶ ታላቅ ሐዘን አዘኑ። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ፣ ሌላ መቅሰፍት እንዳላመጣባችሁና እንዳላጠፋችሁ ተጠንቀቁ። አሁንም የክብር ልብሳችሁን ጌጣችሁን ከእናንተ አውጡ፣ የማደርግባችሁን አሳያችኋለሁ በላቸው አለው። የእስራኤል ልጆችም በኮሬብ ተራራ ጀምረው ልብሶቻቸውንና ጌጣቸውን አወጡ። ደብተራ ኦሪት። ሙሴ ድንኳኑን ወስዶ ከሰፈሩ ውጭ ይተክለው ዘንድ ከሰፈሩ ራቅ አድርጎ ነበር። የምስክሩ ድንኳን ብሎ ጠራው። እግዚአብሔርም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ ድንኳኑ ይወጣ ነበር። ሙሴ ከሰፈር ውጭ ወዳለው ድንኳን በሄደ ጊዜ ሕዝቡ ሁሉ እያንዳንዱ በድንኳኑ ደጃፍ እየጠበቀ ይቆም ነበር። ሙሴ ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ አምደ ደመና ይወርድ ነበር፣ በድንኳኑ ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡ ሁሉ አምደ ደመናው በድንኳኑ ደጃፍ ሲቆም ያየ ነበር። ሕዝቡ ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴ ወደ ሰፈሩ ይመለስ ነበር። ነገር ግን አገልጋይ ብላቴና የነዋይ ልጅ ኢያሱ ከድንኳኑ አይወጣም ነበር። ሙሴና የእግዚአብሔር ክብር። ሙሴ እግዚአብሔር እነሆ አንተ ይህን ሕዝብ አወጣ ትለኛለህ፣ ነገር ግን ከኔ ጋር የምትልከውን አላስታወከኝም። አንተም ከሁሉ ይልቅ አወቀው፣ ደግሞም በእኔ ፊት ሞገስን አገኘህ አልከኝ። አሁንም በሕዝብ ሞገስን አግኝቼ እንደው አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ ይህ ትልቅ ሕዝብህ እንደሆነ አውቅ ዘንድ ተገለጥልኝ አለው። እግዚአብሔርም እኔ በፊትህ ሄዳለሁ አሳርፍህም አለው። እርሱም አንተ ከኛ ጋር ካልወጣህ ከዚህ አታውጣን፣ በምድርም ካለው ሕዝብ ሁሉ እኔና ሕዝብህ ተለይተን እንከብር ዘንድ አንተ ከኛ ጋር ካልሄድክ እኔና ሕዝብህ በአንተ ዘንድ በእውነት ሞገስ ማግኘትን በምን ይታወቃል አለው። እግዚአብሔርም ሙሴን አለው፣ ይህን ያለኸኝን ነገር አደርጋለሁ፣ በፊቴ ሞገስን አግኝተሃልና ከሁሉ ይልቅ አውቄአለሁና አለው። እርሱም ክብርህ አሳየኝ አለው። እግዚአብሔርም እኔ በክብሬ በፊትህ አልፋለሁ፣ የእግዚአብሔር ስም በፊትህ እጠራለሁ፣ ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለው። እግዚአብሔርም ሙሴን ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። እግዚአብሔርም ሙሴን እነሆ ስፈራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬ በዓለቱ ባለፈ ጊዜ በዓለቱ ስንጥቅ ውስጥ አኖረሃለሁ። እስካልፍም ድረስ እጄን በላይ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። በዚያ ጊዜ ጀርባዬን ታያለህ፣ ፊቴ ግን ላንተ አይታይም አለው። ምዕራፍ 34 እንደገና የተሰሩ ጽላቶች። እግዚአብሔር ሙሴን አለው፣ 2 የድንጋይ ጽላት እንደ ፊተኞቹ አድርገህ ቅረጽ፣ ወደ እኔ ወደ ተራራው ውጣ። በሰበርካቸው በፊተኞቹ ጽላት የነበሩትን ቃላት እጽፍባቸዋለሁ። ለጠዋትም የተዘጋጀህ ሁን። ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተ ጋር ማንም ሰው አይውጣ።
በተራራው ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ አጠገብ አይሰማሩ። ሙሴ እንደ ፊተኞቹ አድርጎ 2 የድንጋይ ጽላት ቀረጸ። ሁለቱንም የድንጋይ ጽላት በእጁ ወሰደ። በነጋም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርንም ስም ጠራ። ጌታም በፊቱ አለፈ። ስሜ ጌታ እግዚአብሔር መሐሪ ይቅር ባይ፣ ከመዓት የራቀ ምሕረቱ የበዛ ጻድቅ፣ ለብዙ ሺህ ጽድቃን የሚጠብቅ ቸርነትን የሚያደርግ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛም ከቶ የማይነጻ የአባቶች ኃጢአት በልጆች እስከ 3 እስከ 4 ትውልድም በልጅ ልጅ ላይ የሚያመጣ አምላክ ነው ሲል አወጀ። ሙሴ ፈጥኖ ወደ መሬት ተጎነበሰና ለእግዚአብሔር ሰገደ። አቤቱ በፊትህ ሞገስን አግኝቼ እንደሆነ ይህ ሕዝብ አንገተ ደንዳና ነውና ጌታዬ ከእኛ ጋር ሂድ፣ ጠማማነታችንን፣ ኃጢአታችንን፣ በደላችንን ይቅር በለን፣ ላንተም እንሆናለን አለው። እግዚአብሔርም ቃል ኪዳኑን እንደገና ማደሱ። እግዚአብሔር ሙሴን አለው፣ እነሆ እኔ በሕዝብ ፊት ሁሉ ቃል ኪዳን አደርጋለሁ። በምድር ሁሉ በአሕዛብ ሁሉ ዘንድ እንደ እነርሱ ያለ ከቶ ያልተደረገውን ታላቅ ታምራትን አደርጋለሁ። እኔ የማደርግልህ ነገር ጽድቅ ነውና አንተ በመካከሉ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚያ ቀን የማዝህ ነገር ጠብቅ። እነሆ እኔ የአሞራውያን፣ የከናናውያን፣ የኬጤውያን፣ ፌርዛውያን፣ ጌርጌሳውያንና ኢያቡሳውያንም ከፊትህ አወጣለሁ። በመካከል ወጥመድ እንዳይሆኑብህ አንተ በምትገባባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታረግ ተጠንቀቅ። ነገር ግን መሠዊያቸውን ታፈርሳለህ፣ ሐውልታቸውንም ትሰብራቸዋለህ፣ የማምለኪያ ዕቅዳቸውንም ትቆርጣቸዋለህ፣ ጣዖቶችን በእሳት ታቃጥላቸዋለህ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና በሌላ አምላክ አትስገድ። በዛች ምድር ከሚኖሩ ሰዎች ጋርም ቃል ኪዳን እንዳታደርግ። እነርሱ አምላኮቻቸውን ተከትለው በአመንዝሩና በሰውላቸው ጊዜ እንዳይጠሩህ፣ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆችህ፣ ሴት ልጆችህንም ከወንድ ልጆቻቸው ጋር እንዳታጋባ። ልጆቻቸውን አማልክቶቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሂደው አመንዝራውንም ልጆችህን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን አማልክትም ላንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በሚያዝያ ወር ከግብፅ ወጥተሃልና በመታዘዝ ዘመንም በሚያዝያ ወር እንዳዘዝኩ 7 ቀን ቂጣ ብሉ። መጀመሪያ የሚወለድ ትባት ሁሉ የኔ ነው። የላምህን በኩር፣ የበግህን በኩር፣ የበሬህን በኩር ሁሉ የኔ ነው። የአህያህን በኩር በበግ ተዋጀዋለህ፣ ባትዋጀው ግን ዋጋውን ትሰጣለህ። በፊቴ ባዶ እጅህን አትታይ። 6 ቀን ስራህን ትሰራለህ፣ በሰባተኛ ቀን ታርፋለህ። በምትዘራበትና በምታጭድበት ዘመን ታርፋለህ። የ7ቱ ሱባዔ በዓል ታደርጋለህ። እርሱ የስንዴ መኸር መጀመሪያ ነው። በዓመት መካከል የመከተቻ በዓል ታደርጋለህ። ወንድ ልጅ ሁሉ በእስራኤል አምላክ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን ከፊትህ ባወጣው ጊዜ ሀገርህንም አሰፋለሁ። በአምላክህ በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውንም በዓል መሥዋዕት እስከ ነጋ ይደር። የመጀመሪያው የምድርህን ፍሬ ወደ አምላክ ወደ እግዚአብሔር ቤት ትወስዳለህ። ጥቦቱን በእናቱ ወተት አትቀቅል። እግዚአብሔርም ሙሴን በእነዚህ ቃሎች ከአንተና ከእስራኤል ጋር ቃል ኪዳን አድርጌያለሁና እነዚህ ቃላቶችን ጻፍ አለው። በዚያም 40 ቀንና 40 ሌሊት በእግዚአብሔር ፊት ነበር። እንጀራም አልበላ ውሃም አልጠጣ። በጽላቱም 10ሩን የቃል ኪዳን ቃሎች ጻፈ።
የሙሴ ፊት እንደበራ። እንዲህ ሆነ፣ ሙሴ ከሲና ተራራ በወረደ ጊዜ 2 ጽላት በሙሴ እጅ ነበሩ። ሙሴ ከተራራው በወረደ ጊዜ ከእግዚአብሔር ጋር ሲነጋገር ፊቱ እንዳንጸባረቀ አላወቀም ነበር። አሮንና የእስራኤል ልጆች ሁሉ እነሆ ፊቱ እንዳንጸባረቀ ሙሴን ባዩ ጊዜ ወደ እርሱ ለመቅረብ ፈሩ። ሙሴም ጠራቸው። አሮንም የማኅበሩን አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚህ በኋላ የእስራኤል ልጆች ሁሉ ወደ እርሱ ቅረቡ፣ እግዚአብሔር በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴ ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴ ከእነርሱ ጋር ይነጋገር ዘንድ ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ ያነሳ ነበር። በመጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ይናገራቸው ነበር። የእስራኤል ልጆችም የሙሴን ፊት እንዳንጸባረቀ ያዩ ነበር። እርሱ ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር።